ሄለን ከሐኪም ቤት ትመለሳለች ተብሎ ናርዲ ቤቷን ሞቅ ሞቅ እያደረገች ቡና ቀራርባ ቁጭ ብላ እየጠበቀቻቸው ነበር። ከዛም የጌዲዮን እናት መጥታ ሄለን አሁን እንደማትመጣና ሐኪሞቹ ትንሽ መቆየት አለባት እንዳሏት ትነግራታለች። እናም አሁን ሄለን እንዴት ናት? ደህና ናት ወይ ስትላት ሄለን በጣም ደህና ናት፣ ልጅቷም አሁን ማሞቂያ ክፍል ገብታለች፣ ስለዚህ ሁሉም ነገር ሰላም ነው ስትላት አሁንም ሄለን ናርዲ ቀጠል ያደረገችና እኔ ምልሽ የበሽታውስ ሁኔታ እንዴት ነው ብላ የጌዲዮንን እናት ስትጠይቃት አይ አሁን ስለሱ ምንም የምናወራበት ጊዜ የለንም፣ አይገርምሽም? አሁን ሌላ ብዙ ሀሳብ ስላለ ስለዛ ማውራቱን ትተነዋል። እናም ደግሞ በጣም የሚገርመው ነገር ልጅቷ በሰባት ወሯ ስለሆነ የተወለደችው ትንሽ ሙቀት ያስፈልጋታል ምናምን ስለተባለ እዛ ቁጭ ብላለች። እናም አሁን እኛ አንሄድም ትላታለች። የጌዲዮን እናት እግዚአብሔር ይመስገን ፈጣሪ ምን ይሳነዋል ብለሽ ነው? ሰውን ከመለመንና ሰውን ከመጠበቅ ይልቅ ፈጣሪ መማጸንና ፈጣሪ መለመን አይሽ አይደለ ብዙ ነገር ያሳያል። ሄለን ትሞታለች ተብሎ 8 ወር አትቀመጥም ተብሎ በዚህ ሲወራላን ነበር። ነገር ግን እግዚአብሔር መልካም ነው። ይኸው ነፍሷን ቀጥሎ ወልዳ ልጇን ለማቀፍ አብቅቷታል እና እግዚአብሔር ይመስገን። አሁን ግን የመጣሁት ጋቢ ልወስድ ነው ስትላት ናርድም አይ በቃ እንደዛ ከሆነ እኔ እኮ እሷ ትመጣለች ብዬ ነው ቡናውንም ሞቅ ሞቅ አድርጌ የጠበቅኩት። እሷ ካልመጣች በቃ ቡናውን እንጠጣና አብረን እንሄዳለን ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ብያላችሁበት ሰላማችሁ ብዝዝት ትረፍርፍ ይበልልኝ። እንኳን ደህና መጣችሁ ወደ ቻናሌ ማለት ነው። ለዚህ ቻናልም አዲስ ከሆናችሁ የቪዲዮ የምደርሳችሁ ሁሉ በነገራችን ላይ ላይክ ማድረጋችሁን አትርሱ ማለት ነው። ላይክ ማድረግ አይጎዳም አይደል ቤተሰብ? ስለዚህ ላይክ ማድረጋችሁን አትርሱ እላለሁ ማለት ነው። ለማንኛውም አሁን ወደ ድራማው እንመለሳለን። ናርዲ በጣም ደስተኛ ናት። ከዛ እያለቀሰችም ነው። ናርዶስ ሁለት ስሜት ውስጥ ነው ያለችው። ናርዲ የምትወዳትን ስስት ልትቀማ ትንሽ ቀርቷታል። በሌላ በኩል የአቶ ረታ ባለቤት 4 ዓመት ሙሉ ያሳደገቻትን ልጅ ጩና ተብየዋ ግለሰብ ሰርቃ ወደ ቤቷ ስላመጣቻት የአቶ ረታ እናት እርቁ እያለች ነው። በሽተኛ ናት፣ ታማለች። እናም ከህመሟ ላይም ደግሞ እችን ልጅ አምጡልኝ እያለች እያለቀሰች ነው። አቶ ረታ ደግሞ መቀመጫ ሳቷቸዋል። ናርዶስን እባካችሁን አንድ ጊዜም እንኳን 4 ዓመት ሙሉ የታመመችውን እናትሽን 4 ዓመት ሙሉ ልጅ እያለች አልጋ ላይ ተኝታ የምትጠብቀውን ልጅሽን እባክሽን ልጅን አምጡልኝ እያለች ነው። እባክህን በረከት እችን ልጅ እንደምንም ብለህ አምጣልኝ፣ አንድ ጊዜም ቢሆን እናቷ እንድታያት ፈልጋለሁ እያለው ነው በረከትን። በረከት ደግሞ እኔ ምን ላድርግ? እሺ ለናርዶስ ምን ብዬ ነው የምነግራት? እሺ ንገረኝ፣ እኔ ናርዶስ ምንድነው ብዬ የምመልስላት? አሁን ይኸውልህ እየደወለችልኝ ነው ሲለው እኔ ምንም የምልህ ነገር የለኝም። እሺ ሚስቴ ሳታሳዝንህም? ስንት ዓመት ሙሉ እየጠበቀች ያለች ልጇን እኔስ ምን ልበላት? እሺ እኔ እኮ ጤነኛ አይደለችም ሚስቴ በፍጹም ጤነኛ አይደለችም። ይችን ልጅ ካላገኘች እኔ የምወዳት ባለቤቴን ላጣት ነው። እባክህን 4 ዓመት ሙሉ ስትጠብቅሽ የነበረችው እናትሽ ትጠብቅሻለች ብለህ አንድ ጊዜ እንኳን እንድታያት አድርግ ይለዋል በረከትን። ከዛም በረከት እኔ እኮ እሺ አደርጋለሁ፣ ግን ናርዶስ ምንድን ነው ማደርጋት? እሺ ናርዶስን ምን ብዬ ነው ምላት? ምን አይነት መልስስ ነው የምሰጣት ይለዋል። ከዛም እሱም ሁለታቸውም ግራ ተጋብተዋል። በሌላ በኩል የጌዲዮን እናት ስስት የታለች ብላ ናርዶስ ስትጠይቃት የጌዲዮን እናት እንዴ ጌዲዮን እኮ የሆነ ስልክ ተደውሎለት ይዟት ወጣ ብላ ስትነግራት የምን ስልክ ነው? ማን የደወለው ብላ ወደሆኑ በረከት ጋር ትደውላለች ማለት ነው። በረከት ጋር ደውላ ልጅቷን የታደረሳችኋት ብላ ስጮህበት አለች የትም አልሄደችም ብሎ ይሸውላታል ማለት ነው። ከዛም ቤት ይዟት ይመጣል። ይሄ ወይኔ ዛሬውማ እየጠፋብኝ እናንተ እና ማለት ነው። እንደተከበራችሁ ቤተሰቦቼ አቶ ረታም አብሮ መጥቷል ማለት ነው። አቶ ረታ ናርዶስን እየተለማመጣት ነው። እባክሽን ልጅቷን ስጭኝ፣ ሚስቴ ህይወቷ ሊያልፍ ነው፣ ህይወቷ ሳያልፍ ልጅቷን ማየት አለባት ይላታል ማለት ነው። እሷ ግን በፍጹም እምቢ ብላለች። እኔ እያመመኝ ስለሆነ በቃ ወደ ክላሳችን እንግባና ከስስት ጋር እንተኛ ስትል አይ ናርድ በፍጹም ገብታችሁ መተኛት የለባችሁም፣
ቆይ የምናወራው ነገር አለ ይላታል በረከት። እሷም ምንድነው የምናወራው ደግሞ ስለምንድነው የምናወራው ስትለው ስለ ስስት ማውራት አለብን። ስስትን አሁን እሱ ሊወስዳት ነው የመጣው፣ መሄድ አለባት። እናም እናትዮ በጣም እየጠበቀቻት ነው። ስለዚህ ልጅቷ ደግሞ መሄድ አለባት ሲላት በረከት ለምንድነው እንደዚህ የምትለው? የምን ልጅ ነው? ልጅ የኔ ልጅ ናት። እኔ ሞቼ ካልሆነ በስተቀር በፍጹም ይችን ልጅ አሳልፌ አልሰጥም። ስለዚህ ከእጅ አትወጣም ስትል ህፃኗም ወደ አሁኑ ቀጠል ያደረገችና እኔ አንድ እናት ያለችኝ አንድና አንድ ናርዶስ ብቻ ናት። ሌላ እናት የለኝም። ናርድ አሳልፈሽ እንዳሰጭኝ እሺ? እኔ ሌላ ጋር መሄድ አልፈልግም ትላታለች። የበረከትም ግራ ተጋብተዋል ማለት ነው። አቶ ረታም እኔ ነኝ አባትሽ እኮ እናትሽን ደግሞ ታውቂያታለሽ። 4 ዓመት እኮ አብራችሁ ኑሯችኋል። ስለዚህ እናትሽን ታውቂያታለሽ ስላት ህፃኗ ደግሞ በፍጹም ከናርዶስ ውጭ ሌላ ሰው አልፈልግም ትለዋለች። ሰውየው በጣም ግራ ተጋብቷል ማለት ነው። ናርዶስ እንቢ ብላለች። እኔ አላሳዝንም ወይ? እኔ ያክል ጊዜ ለፍቼ እንዴት ነው አሳልፌ የምሰጠው? ሞታለሁ እንጂ ልጄን በፍጹም አሳልፌ አልሰጥም ስትል በረከትና አቶ ረታም ግራ ተጋብተዋል። አቶ ረታ ተነስቶ ከናርዶስ እግር ስር ይወድቃል ማለት ነው። ከናርዶስ እግር ስር ወድቆ እባክሽን ልጅቷን ስጭኝ፣ ልጅቷን ይዤ መሄድ አለብኝ ሲላት እሺ በቃ ተነስ ትለውና ከእግሯ ታስነሳዋለች። ከእግሯ ካስነሳችሁ በኋላ አንተ እኮ የማይመለስ ጥያቄና ከባድ ጥያቄ ነው የምትጠይቀኝ። እንዴት ብዬ ነው የምሰጠው? እኔ ስስቴን ሙቸም ቢሆን ለሰው አሳልፌ አልሰጣትም። እንዴት ልጅሽን አሳልፈሽ ስጭ ትለኛለህ ስትለው በረከትም ቆይ ምን እያልሽ ነው ያለሽው? ይሄ እኮ እውነታው በቃ ይሄ ነው። አባቷ ነው፣ እሱ ነው አባቷ። እውነታውን ስለተናገርኩ ነው እንደዚህ የምትቆጨው ሲላት አንተ ቆይ እኔ ያላሳዝንህም? እሺ እኔ ያላሳዝንህም? እኔስ ምንድን ነው የምሆነው ትለዋለች በረከትም ምንም ማድረግ አልችልም፣ በቃ እውነታው ይሄ ነው። የእነሱ ልጅ ናት። እኛ ማድረግ አልነበረብንም፣ ተሳስተናል። ግን የተሳሳት ነውም ደግሞ ሳናቀ ነው እንጂ እያወቅን አይደለም የተሳሳት ነው። ስለዚህ ልጅቷ የሷ ናት፣ ወደ ቤታቸው መሄድ አለባቸው ብሎ ይግባባሉ ማለት ነው። ናርዲ በነገራችን ላይ እዛው ቁጭ ብለው እያወሩ እያለ እያስታውካት ስለነበረ እየሮጠች አፏን ይዛ ወደ ሽንት ቤት ትሄዳለች። እየሮጠች አፏን ይዛ ወደ ሽንት ቤት ስትሄድ በረከትም ናርዲ ምን ሆነሽ ነው እያለ ተከትሏት ይገባል። ተከትሏት ከገባ በኋላ እያስታውካት ስለነበረ ምን ሆነሽ ነው? ምን ተፈጥሮ ነው? እየተደጋገመ ነው ይሄ ነገር ሲላት አንደኛ አንተ ነህ የምታናድደኝ፣ በአንተ ምክንያት ነው እንደዚህ እየሆንኩ ያለሁት። አንተ ነህ እንደዚህ እንደሆነ ያደረከኝ። እንዴት ልጅን ነው አሳልፈ የምትሰጥብኝ? እኔ ስንት ዓመት ሙሉ ከእሷ ጋር መኖር ተስፋ ያለኝን ተስፋዬን አጠፋኸው ብላ ታለቅስበታለች። በሌላ በኩል አቶ ረታ ሁለቱ ትተዋቸው ወደ ሽንት ቤት ስለገቡ ህፃኗን ጠጋ ብሎ ልጄ እኔ እኮ አባትሽ ነኝ፣ ስለዚህ እኔን እሺ በይኝና አብረን እንሄድ ሲላት እኔ አንተን አላቅህም፣ ሌላ እናትም የለኝም፣ ናርዶስ ብቻ ናት እናቴ ትለዋለች። ከዛም ትንሽ ቆየት ብለው ያው መሄዷ አልቀረም፣ ህፃኗን አባትዮ ይዟት ሄደ ማለት ነው። አቶ ረታ አባትዮን ማለት አቶ ረታ ህፃኗን ይዟት ሲሄድ ህፃኗ እማዬ እኔ ካንቺ ጋር ነው መሆን የምፈልገው፣ ከሱ ጋር መሄድ አልፈልግም እያለች ናርድም እባክህን ተዋት፣ እባክህን ከልጅ ጋር አትለየኝ እያለችው ይለያያሉ ማለት ነው። ከዛ ከተለያዩ በኋላ ናርዶስ ሰው አልሆነችም፣ በጣም እያለቀሰች ነው። ለብቻዋ ተክዛ ቁጭ ብላለች። ያው እንዳረገዘች ግን አላወቀችም። ለማንኛውም እያለቀሰች ትክዝ ብላ ምግብ አትበላ ምን አትል፣ በረከትን ራሱ ማናገር አልፈለገችም ማለት ነው። ከዛ ምንም አማራጭ የላትም። ምንም አማራጭ ስለሌላት አምኖ መቀበል ነው። አለቀሰችም፣ ምንም ማለችም፣ ምንም አማራጭ ስለማታመጣ ስለዚህ አምና ተቀብላለች ማለት ነው። በረከትም ልጅቷ የሰው ልጅ ናት፣ እኛ ተሳስተናል፣ በጉድፈቻ በትክክለኛው መንገድ ወስደን ብናሳድጋትም ነገር ግን ስህተት ነው። ያው እኛ ስህተት መሆኑን ባናቅም ነገር ግን የተደረገው ነገር ስህተት ነው። በቃ ትክክለኛ ቤተሰቦቿ እነሱ ናቸው። እናም ናርዲ እግዚአብሔር እኮ መልካም ነው፣ የእኛ ልጅ ሰጠን ይሆናል፣ ምን ይታወቃል ብለሽ ነው እያለት እያለ ይሄ ማስታወቁ ተደጋግሞ ስለነበረ ከዛም ሐኪም ቤት ሄዳ ስትመረመር እርጉዝ ነች ትባላለች ማለት ነው። እርጉዝ ነች ስትባል አላመነችም። በጣም ደስተኛነት ከሚገባው በላይ። እናም በቃ ማበድ ነው የቀራት። ምን ልበላችሁ፣ የእውነት አንዳንድ ጊዜ
ልጅ ፈልጉ ወይም ልጅ ለመውለድ ፈልገው በጣም ብዙዎች የሚንከራተቱ አሉ። እናም እንደዚሁ ሳያስቡ ሲያረግዙ በጣም ደስ ይላቸዋል። እና የናርድ ስሜትም ያነበር። ውዶችዬ እኔ እዚህ ላይ አበቃለሁ። ላይክ የረሳችሁ ካላችሁ ላይክ አድርጉ። አመሰግናለሁ። ባባይ